አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚናት ዩቱብ ተከታታዮች እንዴት ናችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉ ሰላም? ከኔ ጋር ደህና ነኝ አልሐምዱሊላህ። እና ውዶችዬ ትናንትና ካቆምኩበት እጀምራለሁ ማለት ነው። ዛሬ ኢልሙል ሐል የሚባለው ኪታባችንን ማለት ነው እና ትናንትና ስለ እስልምና ያሉትን እንግዲህ እስልምና ማለት ምን ማለት ነው ተብለው ነብያችን ሰለላሁ ዐለይሂ ወሰለም መልሰዋል ማለት ነው። ዛሬ ደግሞ ከዛው እንቀጥላለን ማለት ነው። ጠይብ ሁለተኛው ክፍል ላይ ማለት ነው። ዛሬ ሶስተኛው ክፍል ላይ ያኔ ሁለተኛው ክፍል ላይ ነው ማለት ነው ዛሬ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ሊላሂ ተዓላ ንያችንን ወደ አላህ እናጥራ። طيب قال ብሉ አለ ሶዳቅተ እውነት ተናገርክ፣ ሶዳቅተ እውነት ተናገርክ አላቸው። ፈዐጅብና ለሁ በሱ በጣም ተገረምን። ፈዐጅብና ለሁ በሱ በጣም ተገረምን። የሰአሉሁ ይጠይቃል አለ። የሰአሉሁ ይጠይቃል። ወዩሷዲቁሁ እንደገና ደግሞ እሱ እውነት ተናገርክ ብሎ ይላል። እሱ ጠይቆ እሱ እውነት ተናገርክ ብሎ ይላል። በዛኛ በጣም ተገረምን ይሉናል ሰይድና ዑመር ማለት ነው። ቃለ ብሏል። አሁንም ደግሞ ጠያቂው ሰውዬ ጥያቄውን አላቆመም ማለት ነው። ፈአኽብርኒ ንገረኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለምን ንገረኝ አላቸው። አኒል ኢማኒ ስለ ኢማን ንገረኝ አላቸው። ጠይብ ቃለ ብለዋሉ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አንቱዕሚነ ቢላሂ በአላህ እኮ ልታምን ነው። ወመላኢከቲሂ በመላኢኮችም ልታምን ነው። ወኩቱቢሂ በኪታቦችም ልታምን ነው። ወሩሱሊሂ በረሱሎችም ልታምን ነው። ወልየውሚል አኺሪ በመጨረሻውም ቀን ልታምን ነው። ወቱእሚነ ቢላሂ ወቱእሚነ ቢልቀድሪ ኸይሪሂ ወሸሪሂ አፍዋን ወቱእሚነ ቢልቀድሪ ኸይሪሂ ወሸሪሂ ያኔ በአላህ በቀዷና ቀድር ልታምን ነው። ኸይርም ይሁን መጥፎም ይሁን ሁሉም የአላህ ውሳኔ መሆናቸውን ልታምን ነው። ኸይርንም ልታመሰግን ነው፣ መጥፎንም ልትሶብርበት ነው ብሎ አላቸው። ስድስት ናቸው ኢማን ብሎ ማለት ስድስት ናቸው። ስድስቱንም ዘርዝረዋል ማለት ነው። ጠይብ ቃለ ብሎ አለ። አሁንም ደግሞ ጠያቂው ሰውዬ ቃለ ብሎ አለ ሶደቅተ እውነት ተናገርክ አላቸው። ቃለ ብሎ አለ አሁንም ጠይብ ቃለ ብሎ አለ ሶደቅተ እውነት ተናገርክ። ቃለ አሁንም ደግሞ ቃለ አሁንም ጠያቂው ሰውዬ ቀጠለ። ፈአኽብርኒ ንገረኝ፣ አኒል ኢህሳኒ ስለ በጎ ስራ ንገረኝ አላቸው። ቃለ ብለዋሉ ነቢያችን ሰለላሁ ዐለይሂ ወሰለም አንተዕቡደላህ አላህን እኮ ልትገዛ ነው። ከአነከ ተራሁ ልክ እንደምታየው ሁነህ አላህን እኮ ልትገዛ ነው። ፈኢን ለም ተኩን ተራሁ አንተ እንኳን ማየት ባትችል ፈኢነሁ የራከ እሱ ያይሃልና። በጎ ስራ ብሎ ማለት አላህን ልትገዛ ነው። ልክ እንደምታየው ሆነህ አንተ ባታየውም እሱ ያይሃልና ብለው መለሱ ነቢያችን ሰለላሁ ዐለይሂ ወሰለም። ቃለ ብሎ አለ ጠያቂው ሰውዬ አሁንም ፈአኽብርኒ ንገረኝ፣ አኒ ሰዓቲ ስለ የውመል ቂያማ ማለት ነው፣ ስለ መጨረሻው ቀን ንገረኝ ብሎ አላቸው። ቃለ ብሎ አለ መልመስኡሉ ተጠያቂው ሰውዬ ማለት ነው። አንሃ ያችን ቀን በአዕለመ አያውቅም። ሚነሳኢሊ ከጠያቂው እኮ ተጠያቂው ሰውዬ አያውቅም። ሚነሳኢሊ ከጠያቂው የተጠየቀው ሰውዬ አያውቅም። ያኔ እንግዲህ አንተም ምንም የውመል ቂያማ የሚከሰትበትን ቀን አናውቅም፣ አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው ብለው መለሱለት። ቃለ ብሎ አለ ፈአኽብርኒ ንገረኝ፣ አን አማራቲሃ
ስለ ምልክቶቿ ንገረኝ አላቸው። ደግሞ አሁንም ጠያቂው ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም ናቸው እየተጠየቁ ያሉት ማለት ነው። አን አማራቲሃ ስለ ምልክቶቿ ስለ የውመል ቂያማ ምልክቶች ንገረኝ አላቸው። ቃለ ብለዋሉ አንተ ሊዲ ልትወልዲ ነው አለ አመቱ ባሪያ እኮ ልትወልዲ ነው ረበተሃ ጌታዋን አሳዳሪዋን አዛዧን ባሪያ ልትወልዲ ነው። የውመል ቂያማ ምልክቶች እንግዲህ አንዱ ባሪያ ጌታዋን ልትወልዲ ነው ማለት ነው። ያኔ አላህ ይጠብቀንና አሁንም ደርሰንበታል። ምክንያቱም እኛም እናትና አባቶቻችንን እያዘዝናቸው ነው አይደለ? ልክ እንደዛ ማለት ነው። ያው ይሄ እንደ ምሳሌ ነው የተነሳው። ከኛ የባሰ ጊዜ ደግሞ ምን አይነት ጊዜ እንደሚመጣ አላሁ አለም። አላህ ይጠብቀን። ጠይብ ወአንተ ራ ልታይ ነው አሉ። ወአንተ ራ ልታይ ነው አልሆፋተ ባዶ እግራቸውን ሲሄዱ የነበሩትንም ሰዎች ደግሞ ልታይ ነው። አልዑራተ ራኡታቸውን ሲሄዱ የነበሩትን ሰዎች ደግሞ ልታያቸው ነው። አልዓለተ በጣም ዲሃ የሆኑትንም ሰዎች ደግሞ ልታይ ነው። ሪዓ አሻኢ ፍየልና በግ ጠባቂ የነበሩትንም ሰዎች ደግሞ ልታይ ነው። የተጧወሉነ ሲሽቀዳደሙ ፊልቡንያኒ ግንብ ለመገንባት ሲሽቀዳደሙ ልታያቸው ነው። እንግዲህ ከየውመል ቂያማ ምልክቶች መካከል እነዚህ የተጠቀሱት ናቸው ማለት ነው። ገንዘቡን ከየት ያንጣው ከየትም ሳይታወቅ ግን ከብሮ ግንብ ለመገንባት ፎቅ ለመገንባት ሲሽቀዳደም ልታያቸው ነው። አሁን ያለንበት ጊዜ ማለት ነው። ثم ከዛ انطلق ሀዲየ ማለት ነው። ثم ከዛ انطلق ሀዲየ ፈለቢስቱ መልየን ከተወሰነ ቀን በኋላ 3 ቀን የሚያሉት አሉ። እንግዲህ የተወሰነ ቀን ፈለቢስቱ መልየን ከተወሰነ ቀን በኋላ ثم ከዛ ቃለ ብሏለ ያ ዑመር ሆይ አሉት ነብያችን ሰለላሁ ዐለይሂ ወሰለም ያ ዑመር ሆይ አሉት አተድሪ አውቀኸዋልን መን ሳኢሉ ጠያቂውን ሰውዬ አውቀኸዋልን ብለው ጠየቁት ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው። ጠይብ ፈቁልቱ አልኳቸው ይላሉ ሰይድና ዑመር ፈቁልቱ አልኳቸው አላሁ ወረሱሉሁ አዕለሙ አላህና መልእክተኛው ይወቁ እኔ አላውቅም ብዬ አልኳቸው ይላሉ። ቃለ ብለዋሉ ነብያችን ሰለላሁ ዐለይሂ ወሰለም ፈኢነሁ እሱኮ ጅብሪል ነው አታኩም የመጣው ዩዓሊሙኩም ሊያስተምራችሁ ነው ዲናችሁን እኮ ሊያስተምራችሁ ነው የመጣው ብለው ነብያችን ሰለላሁ ዐለይሂ ወሰለም ነገሩት። ጅብሪሉ እንግዲህ ያን ጥያቄ ነብያችን ሰለላሁ ዐለይሂ ወሰለም ሲጠይቃቸው የነበረው ሰውዬ ሰይዱና ጅብሪል ናቸው ማለት ነው። እሳቸው ናቸው ነብያችን ሰለላሁ ዐለይሂ ወሰለም ሲጠይቋቸው የነበረው። እዚህ ላይ ነብያችን ሰለላሁ ዐለይሂ ወሰለም ጠፍቷቸውም አይደለም ሰይዱና ጅብሪልም ደግሞ ጠፍቷቸው አይደለም ማለት ነው። ሷሃቦችን ለማስተማር እነሱ ባሉበት መካከል መተው ይሄን ጥያቄ ተጠያየቁት ሷሃቦችን ለማስተማር ነበር ማለት ነው። ረዋሁል ሙስሊም ዘግበውታል። ወላሁ አዕለም ወአህከም ባረከላሁ ፊኩም። በዚህ አጋጣሚ ወደ ኡስታዛችን መመዝገብ የምትፈልጉ እንዲሁም የተለያዩ ትምህርቶች ይሰጣሉና መግባት ያልገባችሁን ጥያቄን ፈተዋ ምንም መጠየቅ ከፈለጋችሁ ወደ ኡስታዛችን አስተላልፋችኋለሁ ማለት ነው። ኮሜንት ስር ጣፉልኝ። ታጠፋሁም እረሙኝ። ያው ግን ይከብዳል ስለ ዲኗ ያው ብቻ እኔ እንደዚህ ማለት አልነበረብኝም። ምክንያቱም ያኔ ብዙ ይቀረኛል ብዙ ነገር ይቀረኛል። ያው እንግዲህ አፏን በዛው አጋጣሚ መማር የምትፈልጉ ካላችሁ ቁርአንም ሆነ ኪታብም ሆነ የፈለጋችሁት ትምህርት ይሰጣል። ከኡስታዝ ጋር አገናኛችኋለሁ። ኮሜንት ስር አስቀምጡልኝ እላችኋለሁኝ። ኮሜንት ጣፉልኝ። ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ ተባበሩኝ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።